ይነገራል? ለአንቺ ምንም አይታወቅሽም ማለት ነው? የአንቺ መታመም እኮ በጣም ነው የሚያስጨንቀው። አንቺንም ማስጨነቁሽ አይደል? ልጨነቅ አይደልም። የአንቺ እንኳን አስጨነቀኝ። ምን ሆነሽ ሆንኩት? አላውቅም አደይ፣ ግን ደግሞ ሳስበው አንቺም ልክ ትመስልኛለሽ። እኔም በአንቺ ቦታ ብሆን እንዳንቺ ነበር የማደርገው። ግን በቃ አደይ በጣም ከብዶኛል። ጭንቀትሽን እኔም ልጨነቅ ለልይ። እስኪ ንገሪኝ፣ ቆይ ምን ተፈጥሮ ነው? ሁሉንም የተፈጠረውን ነገር ንገሪኝ። ዛሬ ቀጠሮ አለኝ አደይ፣ ወደ ሆስፒታል መሄድ ይኖርብኛል። እሺ በቃ ነይ እንሂድ። አይ እኔ ራሴ ሄዳለሁ፣ አንቺ አትቸገሪ። ለሊ በጣም እያዘንኩብሽ ነው። ቆይ መቼ ነው ሚስጥር ተደባብቀን የምናውቀው? ከመቼ ወዲህ ነው እንደዚህ የጀመርሽው? ይቅርታ አደይ። እኔ ይቅርታ እንድትይኝ ሳይሆን ህመምሽ እንድትነግሪኝ ነው የምፈልገው። አደይ እኔ ካንሰር ታማሚ ነኝ። ማለት ለሊ ካንሰር ማለት አልገባኝም። ለእኔም ታምር ነው። ምን እንደማደርግ እራሱ አላውቅም። ወይ ለሊ ስታሳዝን ምስኪን። ግን እኮ እንደዚህ መሆን አልነበረባትም። ኮመንታተሩ ጠንከር በሉና እንግዲህ ለሊ ምንም መሆን የለባትም። ከህመማ ዲና እንግዲህ ባቡሬ ጋር ተፈቅረው የሚወልዱ የሚከብዱ ያርጋቸው እያልን ምኞታችንን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሆኑ። ነባሮች ደግሞ ስወዳችሁ ሰሞኑ ትንሽ ቀዝቀዝ ብሏል። ላይክ ሼር ማድረጋችሁ እንዳትረሱ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። ቪዲዮውን በላይክ ጀምሩት። የአደይ ድራማ ሲጀምር በቃ ኪንጎና ቅምጥል ተብዬዋ ስክር ብለዋል። ሁለታቸውም ሰርፕራይዝ ላድርጋት ብሎ ጭራሽ የማይሆን ነገር አድርጎ ያው አብረው ቢያድሩ መጥፎ ነገር ባይከሰትም እንኳ አብረው ማድራቸውና እንደዚህ ስክር ማለታቸውን ቅምጥል አልወደደችውም። አይነገ የለም ነጋና ራሷን ማስታወስ እሱም ማስታወስ ሲጀምሩ ብዳለች። እንዴት እንደዚህ ታድርጋለህ? አውቀህ አስበህበት ነው። መጀመሪያ ሰርፕራይዝ ላድርግሽ በሚል ታይካሻ ሰበብ አብረሃይ ለማደር ፈልገህ ነው እንደዚህ ያደረግከው ብላ ነገሩን ያልሆነና ጥምም ማረጋቸው። እሱም በቃ ምንም አማራጭ የለውም። ግን እኮ እውነቷን ነው። ወንድ እንደመሆኑ መጠን መጠበቅ ሲገባው ጭራሽ እሱም ስክር አለ እኮ። ብቻ ጥላው ሄደች። ሰዲብዲብ አድርገው ጥላው ከሄደች በኋላ ቤት ውስጥ ምን እንደተፈጠረ ባቡሬንም ራሱ ስላስቀየሙት ወንድሟን ማየቷን አቅቷታል። በሌላ በኩል እንግዲህ አደይ የለሊ ጉዳይ ስላስጨነቃት ስላስጠበባት የሆነ ነገር ማድረግ አለብኝ ብላ ከዶክተሩ ጋር ተደዋውላ ዶክተሩ ጋር ቀጠሮ ነበራት እና ዶክተሩን ከሕክምና ከሐኪም ቤት ውጭ በመኪና እየሄደ መኪና ውስጥ ላገኝሽ እፈልጋለሁ፣ ስለ ለሊ እውነቱን ማወቅ ካለብሽ ያው ትክክለኛውን መረጃ ባልሰጥሽም እንኳ ስለ ህመሟ አንዳንድ ነገር መረጃ ሰጥሻለሁ ብሎ ነግሯት ነበር እና እሷም እንግዲህ ቀጠሯን አክብራ መኪና ውስጥ ተገኝታለች። ግን በአጋጣሚ ሆኖ ዙሪያውን ሰው የሌለ መስሏት ነበር። እንዳጋጣሚ ስትሰራባቸው የነበረችው የፍቅር እናት እትዬ አይታቸው ነበረ። ወዴት እየሄደች ነው? ማንጋ ነው መኪና ውስጥ ስታወራ የነበረው? እንደ አደይ እኮ እንደዛ አይነት ባህሪ የለባትም ከዴቭ ውጭ ሌላው እንዳታወራም ነበር እያሉ እሳቸው ራሱ ገርሟቸው ነበረ። በመጨረሻም ከለሊን ጉዳይ ዶክተሩ ጋር ከጨረሱ በኋላ ዶክተሩ ራሱ አመርቂ ነገር ስለለሊ አልነገራትም። ትክክለኛ ህመሟን ሳይነግራት ዝም ብሎ ሊያገኛት ፈልጎ ይሁን ወይ አይኑን ጣል አድርጎባት ይሁን ሳይታወቅ በቃ እንዲትንከባከባት ብቻ ነግሮ መሄድ አለብኝ ብላ ልትሄድ ስትል እትያገኟት ዴቭም እንዳጋጣሚ ወደ እሷ እየመጣ ስለነበር ዴቭ ሲያገኛት ያው ዋሽታ እንግዲህ ከለሊና ጋነኝ ስትለው እሱም አምኗት እሺ ተባብለው ወደ ሆነ ቦታ ሊሄዱ ሲሉ ከኋላቸው እትይ መታው። አደይ ማነሽ? ምን ሆነሽ? ምንድን ነው? ማን ጋር ነበርሽ? መኪና ውስጥ ስታወሪ ሰምቼሽ ስታወሪ አይቼሽ እኮ ልጁ ማንነቱን አላየሁትም በደንብ ብለው ከዴቭ ፊት እንግዲህ አዋረዷት። እንግዲህ ስብርብር ንክስ ብላ ዋሽታ ማታውቀውን የዴቭን ሁኔታ እያየች ይቅርታ አድርግልኝ አለችው። እሱም ያው ለጊዜው አዝኗል። እንዴት ዶክተር ሆኖ የሕክምና ባለሙያ ሆኖ ሐኪም ቤት ወይም ደግሞ ጤና ጣቢያ መናገር ሲገባው የግል መኪናው ውስጥ አስገብቶ ምን እየነገረች ነው ብሎ እንግዲህ ፍቅረኛዋና እጮኛዋ እንደመሆኑ መጠን ያዙ ልቀቁኝ በማለት ትንሽ ተነጫንጮባን ነበረ። እሷም ያለውን ነገር አስረዳችሁ ማለት ነው። ቸኩዬ ነው ይቅርታ ስራ ስላለብኝ እና ያለውን ነገር አስረዳችሁ። እሱም ያው እንግዲህ ከስሜታዊ ሆኖ እንጂ እንደዛ ሊናገራት አልፈለገም ነበር። እሺ ተባብለው ለህር ነው የለሊ ጉዳይ አሳስቦኛል ብላ ብድግ ስትል አንቺ ጤነኛ አይደለሽም እንዴ? አሁን አይደል እንደ የመጣሽው? ቆየኔ ነገር አያሳስብሽም ወይ? ምንድነው ነገርሽ? ጣል ጣል የምታደርጊው? አሁን መጣሽ ብዬ ሳልጨርስ ጭራሽ ለህር ትይኛለሽ ብሎ ኮስተር ሲልባት እሷም የሆነውን ነገር እንትን አለች። አስረዳችሁ በቃ የለሊ ጉዳይ እንዲቀለል ልናደርገው አንችልም። በጣም ታማለች።
ትችላለች፣ ግን ደግሞ በሽታዋ ምን እንደሆነ አልነገረችኝም ብላ እንዲረዳት አደረገችው። እሱም ያው እንግዲህ ስለሚያፈቅራት ፍቅር የሚባለው ነገር ስላስገደደው ያለ ውል በግዱ ተረድቷታልና እየገሰገሰች ወደ ለሙዬ ቤት እየሄደች ባቡሬ መጥቶ ነበረው ብቻሽ ምን እያደረግሽ ነው ብላ ጠየቀቻት። ባቡሬም አሁን መጥቶ ትንሽ ቆይቶ ወደ ስራ ስላለበት ተጨንቋል እኮ እኔ ምን እንደማረግ አላቅም እያለች ስለ ባቡሬ ሲያወሩ በመሀል ላይ ኮስተር ብላ ከዶክተሩ ጋር ከሄጄ ያለውና የተፈጠረውን ስለ አንቺ ብጠይቀው ምንም ነገር የነገረኝ የለም እባክሽ አንቺ ንገሪ ምንድነው የተፈጠረው ብላ ሙጭጭ አርጋ ያዘቻት። ያው እንግዲህ ለልዬ ልታዝ በላይ ልደብቃት አልፈለገችም። በጣም ሚስጥረኛዋ ጓደኛዋ እህቷ ማለት ናት። እኔ ከዚህ በላይ ልደብቅሽ አልችልም፣ በቃ በአንቺ ቦታም ቢሆን ዶክተሩ ድረስ ሂጄ የምጠይቀው ነገር ነው እና በቃ ይቅርታ አድርጌልኝ እኔ የካንሰር ታማሚ ነኝ ብላ እያለቀሰች ሁሉንም ነገር አስረዳቻት። አደይም ቢሆን ማመን አቅቷት ነበር። እንዴት ምን ሆኖ ከምን ተነስቶ ነው የካንሰር በሽታ አለብሽ የተባለችው ምናምን እያለኝ እሷም ማዘነች። በመጨረሻ የሕክምና ቀጠሮ ስላለባቸው ዶክተሩ የሚላቸውና የሚያዛቸውን ነገር ለመስማት ወደ ሕክምና ሁለታቸውም ተያይዘው ሂደው ዶክተሩ እንግዲህ ያልሰማች መስሎት አደይ በውጭልኝና ውስጥ ስለ ለሊም ብቻዋን ላውራ ሲል ለሊ እንግዲህ እኔ ሁሉንም ነግሬያታለሁኝ ከሷ ምንም የምደብቀው ነገር የለኝም ብላ አስረድተዋለች። ያለውና የተፈጠረውን የሐኪም ባለሙያ እንደመሆኑ መጠን የደም ካንሰር ነው እንዲህ ተከታተልሽው ሊድንልሽ ይችላል እና መድኃኒትሽን ሕክምናሽን ካሁኑ ብትጀምሪ የተሻለ ነው። አንቺም ቢሆን ልገፋፊት ይገባል ብሎ አዴንም ማስጠንቀቋታል። እሺ ደግ ብላ እልቅ አደይ አንቺን ብቻሽን ላወራሽ እፈልጋለሁ ብሎ እንግዲህ ለሙዬን አስወጥቶ አደይ እጇን ይዞ ይሄ ሰውዬማ እንዲህ በቀላሉ አደይ አንዴ መኪናው አንዴ ሐኪም ቤቷ አንዴ ለሊን አስወጥቶ እጇን እየጫምዲዶ ይዞ እንግዲህ የማን ነው ዶክተር እስቲ ምን ስለሆነ ነው እጇን ይዞ የሰው ፍቅረኛ የለሊ በሽታ እንዴት ነው ሕክምናዋ እንደዚህ ብትጀምር ብሎ ሊያስረዳት የሚሞክረው? ጭራሽ ከመቀመጫው ተነስቶ ፊት ለፊት ገጭ ብሎ ቁጭ ብሎ እኮ ነው። ጉድ እኮ ነው። ለማንኛውም ስለለሊ ሕክምናዋን ከጀመረች እንደምትድን ተስፋ ሰጥቷቸዋል። እሷም እሺ ብላ ሄዳለች። በሌላ በኩል አሹ የሮማን ጉዳይ ስላስጨነቀው ምናልባት ወጣ ስትል እንዲህ ስሜቴን ትረዳዋለች ብሎ በማሰብ ከፍቅር ጋር እንግዲህ ፍቅርን የሚያስቸግራት የቤዛ ወንድም ስላለ የሆነ ነገር ካደረግሽልኝ ነው ከቤዛ ወንድም የምጠብቅሽ እና ሮማንን እያንዳንዷን ከኋላ እየተከተልሽ ስራ ልታግዣት ይገባል፣ ካለበለዚያ ከቤዛ ወንድም ልጠብቅሽ አልችልም ብሎ በሮማንና ሩታን ወደ ውጭ ይዞ ወደ ሬስቶራንት ፏ ብትን ብለው ሻያቸው ምግባቸውን ተጠቅመው በቃ ደስ የሚል ጊዜ አሳልፈው ወደ ቤት ተመልሰዋል። ባቡሬ ማስጨነቅ ባቡሬ ደግሞ ያው እንግዲህ ዳይመንድ እና ኪንጎ ባለው ነገር እና በተፈጠረው ነገር በተለይ በቅምጥል ሁኔታ የተፈጠረውን እያወሩ ነበረ። ያው እንግዲህ የፈረደበት ዳይመንድ በቃ እኔ ያስታርቃቸዋለሁ አንተ አትጨነቅ፣ ወይ አንተ ግን እንደዚህ እስከምትሆን መጠጣት ነበረብህ እያለ ተቆጣም። ግን ደግሞ ባቡሬን እንደዛ ሰክረንና እየተወለጋገድን ሳናስቀይመው አትቀርም። አንድ እህቱን እንደዛ አድርጌ አብሬ ማድር አልፈለኩም ነበር፣ ግን ሁለታቸውም ተቀይመውኛል፣ ይቅርታ መጠየቅ አለብኝ ብሎ ለዳይመንድ ወንድም አባት ለሆነው ለዳይመንድ እያስረዳው ነበር። የፈረደበት ዳይመንድ ደግሞ እንግዲህ ከቅምጥል ጋር ባትወደውም ባይወዳትም እንኳን ለጓደኛው ለኪንጎ ሲል ቤቷ ድረስ ሄዶ ሊያስታርቃቸው ቢሞክር እንግዲህ ሰሞኑ ተለያይታለች። ጸባይዋ ሁላ ቅምጥል ምን ሆና ነው? በፊት ባህሪዋ ይሻላል። አሁንማ በጣም ነው ያስጠላባት። ብቻ ከቤቷ አባረዋለች። የመታረቅ የምን እንደዚህ ነገሮችን በውይይት መፍታት አልታረቅም ከቤት ይወጣልኝ ብላ አባረዋለች። ግራ የገባው ዳይመንድ እንግዲህ ነገሩ እየተባባሰ እንጂ ለየት ያለ ጥሩ ነገር አላመጣም ብሎ በቃ በሰላም ወደ ጓደኛው ተመልሷል። በሌላው በኩል ፍቅር ተብዬዋ እንግዲህ አሹን ከግቢ መውጣቱን ያጣራው የቤዛ ወንድም ቤት ውስጥ ማንም የለም በቃ ሂጄ ያችን ፍቅርን አገኛታለሁ ብሎ እንደተመኘውም በር ሲቆረቁር እሷ ስለነበረች ብቻዋን በር ከፈተችለት፣ አገኘችው፣ ውስጥ ገባ። መውጣት አልፈልግም በቃ እዚህ እቀመጣለሁ ማንም ሰው ከሌለ ብሎ ክላሷ ገብቶ ድንገት እናቷ መጡባት። እናቷም እንግዲህ ቢያውቁ ሌላ ችግር እና ሌላ ጥሩ ነገር ስለማይመስላቸው ክላሷ ደብቃ ሌላ ደግሞ እንግዲህ ከገጠር የመጡት የቤዛን ቤት ተከራይተው የሚኖሩት እነ ማን ነበር ስማቸው? እነሱን ከሷ መጣች ብቻዬን ከመሆንና ደግሞ የቤዛን ቤት ተከራይታ ከኖረችማ ለአንዳንድ ነገር ተጠቅመኛለች
ብላ ፍቅር ተብዬዋ በውስጧ ሌላ ነገር አስባ ነይ ግቢ ብላ አስገብታታለች። ምስኪን የኔ ቢጤ ዋህ ለጥሩ ነገር መስሏት አሹንና ሮማንን ፈልጋ ነበር ቤት የሄደችው። ግን ደግሞ አላገኘቻቸውም። ውጭ ሄደዋል። እስከሚመጡ ነይ ጠብቂያቸው ስትላት ውስጥ ደግሞ ያ የቤዛ ወንድም ነበረ። የቤዛ ወንድም ሳይወዳት አይቀርም። ቆይ ማንኛቸውን ነው የወደደው ይሄ ሰውዬ? ፍቅርን ነው ወይስ ይችን ድንቡሼ የሆነችው ልጅ? ለነገሩ እህቱን ስለተንከባከበችለት እና እህቱ ጎዳና ላይ ከምትወድቅ እኛ ቤት ትደር በማለቷ ሳይወዳት አይቀርም። ለነገሩ ልጁ እኮ ባህሪው የሚስተካከል አይነት ነው። ቤዛ ተብዬዋ ናት እንጂ ውሻ ያደረገችው። እና ውድ ቤተሰቦችዬ በቃ ለዛሬ አጠር ላድርጋላችሁ እና የአደይ ድራማ ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ መልካሙን ሁሉ መኝላችኋለሁ። ሰወዳችሁ ላይክ ሸር ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።